እባክህን ጀዋርም እንደዚሁ መጨረሻ ላይ አንድ ሌላ ሰውም ተጨማሪ ይሰጣል። ቢሆን የጨረስን ቢሆንም ለአንድ ሰው ደግሞ ተጨማሪ ይሰጣለሁ። ከዛ በኋላ ወደ መደምደሚያ እንሄዳለን። ጀዋር በአሁኑ ጥያቄ መጨረሻው ጥያቄ ላይ በዛው ማጠቃለያ አሁን እህቴ ሪዮት ያነሳችው መሰለኝ ተንቦረቀቀ ነው። አዎ የተንቦረቀቀ ነው። ምክንያቱም ኢትዮጵያ በጣም ትልቅ የ130 ሚሊዮን ህዝብ የብዙ ቡድኖች ለረጅም ጊዜ ሲንደባለል እና ሲንከባለል የመጣ ውስብስብ ፖለቲካ ያለባት ሀገር እንደመሆኗ በመጠን ችግሩን ሰፋ አድርጎ በሆደ ሰፊነት በብልሃት ካልተያዘ ሀገር ማትረፍ አይቻልም። ስለዚህ ማንኛውም አመለካከት ያለው የፖለቲካ አመራር፣ የፖለቲካ ሰው፣ የማህበራዊ አካል እንዲሳተፍ ማድረጉ አይ ቲንክ ጥሩና አስፈላጊ ይመስለኛል። አይ በሀሳብ የሚቀራረቡ ሰዎች ብቻ አንዳይቱ ከተባለ ያ ፖለቲካል ፓርቲ ነው። ያ ማለት አንድ ፖለቲካል ፓርቲ በተለያየ ፖለቲካ ፓርቲ ውስጥ ያለን ሰዎች መሆናችን መረሳት የለበትም። እኛ እያልን ያለ ነው አሁን ኢትዮጵያ ያለችበት የፖለቲካ ኢኮኖሚና የሴኩሪቲ ክራይሲስ ሰፋ ያለ ሁሉን ያሳተፈ አካታች የሆነ ውይይት ያስፈልገዋል። የችግሮች ቁንጮ የሆነውን አገዛዝ ማስወገድ ብቻ ሳይሆን ከዛ በኋላ ሊመጣ የሚችለው አይ ቲንክ ከኤምኤስ ስሙን አላውቀውም እንጂ ከኤምኤስ የጠየቀው የሰጠው ሀሳብ በጣም አስፈላጊ ነው። ከዛ በኋላ ህዝባችን አሁን በጣም እያሰጋ ያለው ነገሮች እንዳይባባሱ ፍራቻ አለ። this is real እዛ ሀገር ውስጥ ከአብይ ቦዲጋርድ ጨምሮ አንስቶ እስከ የገጠር ገበሬው በሰውየው ላይ ተስፋ ቆርጧል። ምንም ጥያቄ የለውም። እሱ ለውጥ ማምጣቱ አስፈላጊነት ላይ ተስማምቷል ሰው። ከዛ በኋላ ነገሮች ይባባሳሉ ወይስ ይሻሻላሉ? ሪሜምበር በዘመናዊ የኢትዮጵያ ፖለቲካ 3 ጊዜ ለውጥ መጥቷል እዛ ሀገር በ74 91 እና 2018 በእነዚህ ለውጦች ኢንተርጀነሬሽናል ሰዎች አሉ እና ለውጥ በመጣ ቁጥር አተረፍን ወይ ያከሰርን የሚል ጥያቄም አለ። ያ ብቻ ሳይሆን አሁን ደግሞ ካለው በጣም የተወሳሰበና የተባባሰ ችግር አንጻር ከዛስ ከሰውየው በኋላስ ምን ሊመጣ ይችላል የሚለው ትልቅ ስጋት ነው። የዚህ ውይይት መነሻም የዚህ ውይይት አላማም ይኸው ሀሳብ ነው። ፖስት አብይ ከአብይ በኋላ የሚመጣው ለውጥ አንደኛ አይ ቲንክ አቶ አባይ ነው መሰለኝ ቅድም ሲናገር ደም ማስቆም ማለት ነፍስ የማትረፍ የሀገራችንና የህዝባችንን ነፍስ የማትረፍ the day after ያለው ሁኔታ ሀገራችንና ህዝባችን ወደ መጥፎ ሁኔታ እንዳይወስድ ካሁኑ መተማመን ያስፈልጋል። ሪሜምበር ይሄ ብዙ ጊዜ ውጪ ላይ ጣት እንቀስራለን እንጂ የዛ ሀገር የፖለቲካ ሴኩሪቲ ኢኮኖሚ ቀውስ ዋነኛ ተዋናዮች እኛ ነን። ወይ እኛው ነን የምንፈጥረው ወይ እኛ ነን በር የምንከፍተው። አስቀድመን ግን በራችንን ዘግተን ኦነስት ሆነን ጠለቅ ያለ ውይይት የምናደርግ ከሆነ አንደኛ ደግሞ ማቆም እንችላለን። እንደማቆም ብቻ አይደለም ነገር ግን እየተወያየን ያለ ነው። ከዛ በኋላ ቁስሉን የመጠገን ህዝባችን እንዲቋሰል ሀገራችን እንድደማ በ21ኛው ክፍለ ዘመን በሀገሮች መካከል ራሱ ሆኖ የማይታወቅ ጦርነት ነው ኢትዮጵያ ውስጥ በአንድ ሀገር ውስጥ የተካሄደው። ይሄ ብዙ ጊዜ የምለው ነገር አለ። ኢትዮጵያኖች እኮ ኮሌክቲቭ ሳይኮሎጂካል ትራውማ ውስጥ ገብተናል። ከዛ ውስጥ እኮ we have to recover። ይሄ ሰፋ አድርጎ ማየት የኢንዲፔንደንስ ብቻ ሳይሆን የተለያዩ ጥያቄዎች አሉ። ለምንድን ነው ትናንትና ኢህአዴግ ሆነው የኢትዮጵያ ሉዓላዊነት ላይ ከኛ ጋር ሌላ ጋር ቆሞ ሲከራከሩ የነበሩ ሰዎች ዛሬ ምንድን ነው እንደዚህ አይነት ጥያቄ እንዲያነሱ ያደረጋቸው? የመገፋት ስሜት፣ ተስፋ መቁረጡ፣ ይሄ ሊጠገን ይገባል። ይሄ የኢትዮጵያ ስብስብ የኢትዮጵያ መወያየት እነዚህ ነገሮችን ሊፈታ ይችላል። በውይይቱም ላይ የተስማማንበት ዋናው ነገር ምንድን ነው? የትግራይ ጉዳይ የሶማሌ ችግር ነው የሚሆነው።
የቤኒሻንጉል ላይ የሚፈጠር ችግር በቤኒሻንጉል ብቻ ሊፈታ አይችልም። ከኦሮሚያ ጋር ይያያዛል፣ ከአማራ ጋር ይያያዛል። ለመገንጠልም ራሱ ለይቶ ያስፈልጋል። ድሮ እንደሚባለው ድሮ ስናስበው እንደነበረ በጦርነት አንድን አካል ገንጥለህ የምትቀጥልበት ኢትዮጵያ የለም። በጣም መጥፎ የሆነ የሁሉም ህዝብ ህልውና የተሳሰረና አብሮ ተደራርቶ ይሄንን ነገር ካልተሻገረ በስተቀር አብሮ ለመስመጥ ያለው እድል በጣም ሰፊ መሆኑን በመረዳት ነው ያሉ ወይም ደግሞ አሉ የሚመስሉ ልዩነቶችን አቻችሎ ለመወያየት የመጣው። መጨረሻ ላይ አይ ቲንክ አሁንም ከኤምኤስ ያለው ልጅ የተናገረውን ነገር አስረግጬ ማጫረስ ፈልጋለሁ። ኢንፍላማቶሪ ላንጉዌጅ ወይም ደግሞ እነዚህ ትንሽ ጠርዝ የረገጡ አነጋገሮችን እኛ ብቻ ሳይሆን አይ ቲንክ ሚዲያዎችም ብትጠነቀቁ ለሀገር ይጠቅማል። ሎክ ኢሞሽናል የሚያደርጉ የሚያናደዱ ብዙ ነገሮች አሉ። ግን ቃላቶቻችን ሁላችንም በተለያዩ ጊዜ ያልናቸው ነገሮች ሊኖሩ ይችላሉ። ግን ከእንግዲህ ግን በተቻለ መጠን ህዝባችንን ማህበረሰባችንን የሚያቀራርብ ሜጀር የሆነና ሞዴሬት የሆነ የቃላት አጠቃቀም ላይ ማድረጉ የሚለው ትክክለኛ መንገድ ነው። በአጠቃላይ ይሄ ጥሩ ጅማሮ ነው፣ እንሰራበታለን። ሰዎቹ እንደሚሉት ጀምረን የምንተወው ነገር አይደለም። we are committed to this። ይሄንን አጠናክረን እያሰፋን ሀገራችን የወለደቻቸውን ልጆች እውቀታቸውን፣ ብቃታቸውን፣ ልምዳቸውን አንድ ላይ አቻችለን እና አጣምረን ሀገራችንና ህዝባችንን ለመታደግ የምንችለውን ሁሉ እናደርጋለን። እናንተ ከጎናችን ሁሉ ጥያቄዎች እና ትችቶችንም ገንቢ በሆነ መልኩ ማቅረብን ቀጥሉ። ወደፊትም ደግሞ በተናጠልም በቡድንም በተለያዩ ጉዳዮች ላይ በዝርዝር ጉዳዮች ላይ እየተወያየን በውስጥ እየተወያየን በስሏል ለህዝብ መቅረብ አለበት የምንለውን ደግሞ በዚህ መልኩ እየመጣን የምናስረዳ ይሆናል። አመሰግናለሁ። በጣም አመሰግናለሁ። ለ2 ሰዓት ነው የጠራ ነው። አንድ ሚዲያ ሳይ አለ መኖሩን እርግጠኛ አይደለሁም። ጥያቄ ያለው እዛ ላይ ያለ አይመስለኝም። ካለ አንድ እንግዲህ የለም። ከመዝጋት በፊት አንጋፋ ፕሬዝዳንት መጨረሻ መዝጊያ እድል ሳልሰጥ በሄድ ደስ ስለማይለኝ 2 ደቂቃ ለይልቃል ጌትነት የመጨረሻ የመደምደሚያ ሀሳብ ስጥና ከዛ እንደመደማል። እሺ፣ አመሰግናለሁ ፕሮፍ። የመጨረሻ ተናጋሪነት ደግሞ የማይገኝ ነገር ነው። የሰጠኝ ፕሪቪሌጅ ልዩ ነው እና መቼም እንግዲህ እንደተባለው አንድ አይነት ስብስብ ሲጀምር በተለያየ መንገድ ጎንታዊ ይበዛል። የታወቀ ነገር ነው። በኖርንበት ፖለቲካ ውስጥ ብዙ ነገር አይተናል እና እንደ ምሳሌ አሁን ባይ ይልቃል እንዴት ከጀዋር ጋር ቁጭ ብሎ ለነ ጀዋር አሁንም ስልጣኑን እና የአማራን ለውጥ ሊመጣ ሲል ያስረክብ የሚል ጥያቄ እንደሚኖር አውቃለሁ። በነ ጀዋር መንደር ደግሞ ሲሆን ይሄው ጀዋር ለነፍጠኞች ስንት ነገር ሲለን እንዳልነበረ ዛሬ ወስዶ ትግላችንን ሊሸጥ ኦሮሞ ስልጣን ላይ ቢወጣ ብሎ በዛ መንደር የሚመጣ እንደሚኖር አውቃለሁ። የሃዳዊ ህገ መንግስት ሊያመጡ ወይም ደግሞ ይሄን ህገ መንግስት ላያችን ላይ ሊጭኑ ይላል። እንግዲህ ሁሉም አንድ ላይ ሊሆኑ አይችሉም አይደል? አሁን እነዚህ ሁሉ ጥያቄዎች ይመጣሉ፣ ግን ሁሉም ሊሆኑ አንድ ላይ ሊሆኑ አይችሉም። ወይ ጀዋር ያሸንፈኛል ወይ እኔ ያሸንፈዋለሁ ወይ ምንድነው የብሔር ብሔረሰብ ህገ መንግስት ይሆናል ወይ ሃዳዊ። ግን በሁሉም እንታማለን። ይሄ ምንድነው? በሁሉም መታማት ሁሉም በየስጋቱ የየራሱን አንግል እያደረገ ስለሚያወራ እንጂ እውነት ስለሆነ አይደለም። አንዱ ከሆነ ሌላኛው ሊሆን አይችልም። ጀዋር ለአማራዎች ለነፍጠኞች ስልጣኑን ከሰጠው እኔ ደግሞ ለነፍጠኞች ለኦሮሞ ትምክተኞች ልሰጥ አልችልም። ሁለቱም አቴታይም ሊሆን አይችልም ማለት ነው። ስለዚህ ይሄ ሁሉ አሜት የሚመጣው አንድ ነገር ሲጀመር በየራሱ አንግል እየተፈራራን የቆዩ ነገሮችን ካደረግ ምንም ስራ መስራት የማንችልበት ነገር ነው የሚመጣው። ስለዚህ አሁን እኛ አገራችንም ሆነ ህዝባችን የህልውና ችግር እንዳለበት ተግባብተናል። ያንን ነገር ደግሞ በተጠናና በታሰበ መልኩ ለመሄድ ጥሩ ጅምር ጀምረናል። ይሄ ስብስብ ደግሞ አንድን ስልጣን ለመውሰድ ወይም ወደ አንድ ነገር ለመሄድ ሳይሆን ሂደቱን
ለማመቻቸት የተፈጠረ እንጂ ዋናው ትግሉ ያለው አገር ውስጥ እንደሆነ የታመነ ነገር ነው። ያላግባቡን ነገሮችን ሁሉና ያሉትን ነገሮች ሁሉ ጠቅሰን አውጥተናል። እነዚህን ግን በየደረጃ እየነቀስን በቅደም ተከተል ለማድረግ ጅምር ይዘናል። ይህንን ጅምር ደግሞ ዳር ለማድረስ የምንችለውን ሁሉ ኃላፊነት በተሞላበት መልኩ ስራዎቻችንን ለማድረግ እኔ በግሌ ራሴ የሚችለውን ሁሉ ቃል እገባለሁ፣ ከንግግር ጀምሮ እስከሚቻለው ኃላፊነት ድረስ። ከዛ ባለፈ ግን ከአንድ የስልጣን ቦታ በላይ ይሄ የጋራ ጉዳያችን ትልቅ የሚያስከብርና በታሪክ ፊትም ትልቁም ነገር ስለሆነ በትናንሽ ነገር ከምታሙን በላይ ግን ይሄንን ነገር ውጤታማ ማድረግ የበለጠ እንደሚያስከብረን ስለምናውቅ የምንታማበት ነገር ከምናገኘው ነገር በላይ ትልቅ ስላደለ ይሄኛው የኛ እንደውም ይበልጥብናል ነው የምንላችሁ። ለአንድ የወንበር ከመታገል በላይ ይህንን ነገር ዳር ማድረስ የበለጠ ያስከብራልና እኛ ደግሞ አንድ ሰው ትልቁን ነገር ነው መመኘት ያለበት ከትንሹና ይሄኛው ስብስብ የያዘው ስራ እጅግ ትልቅ ነገር ስለሆነ የሀገራችንንና የተራራቀውን ነገር ወደ አንድ ነገር ለማድረግና የኢትዮጵያን ለውጥ መልክ ለማስያዝ የበኩልን አስተዋጽኦ ከማድረግ በላይ በታሪክ ፊት ትልቅ ኃላፊነት ስለሌለ የምናደርገው ነገር ሁሉ በዛ ደረጃ ያለ ትልቅ ልብ ያለን መሆኑን ሁሉም ሰው እንዲገነዘብልን እንፈልጋለሁ። በተጨማሪ ፕሮፌሰር ለመጨረሻ ለተሰጠኝ እድል አመሰግናለሁ። እግዚአብሔር ይስጥልኝ። ሁላችሁንም በጣም አመሰግናለሁ። ለመዝጊያ ያክል አንደኛ ይሄ የተንበረቀቀ የሚመስለው ራሱ ስኬት ነው። ምክንያቱም ከአንዱ ጥግ ከሌላው ጥግ አንድ ላይ መጥተን በመከባበር አንዱ ሌላውን በመረዳት መነጋገራችን እሱ ራሱ ስኬት እንደሆነ ቁጠሩ። እሱ ራሱ አንድ እርምጃ ወደፊት መሄድ እንደሆነ ይታወቅልን። ምናልባት የቀረ ከዚህ ከተንበረቀቀ ስፋት ካለው ውስጥ የቀረ ብልጽግና ብቻ ነው። ብልጽግና እዚህ ውስጥ አልገባም። ያ ግን መንግስት ስልጣን ላይ ያለ ስለሆነ ነው። የሀገራችን መፍትሄ ለማድረግ ግን ሁሉም ጽንፍ መካተት አለበት። ሁሉም የትኛው ያለው መካተት አለበት የሚለው እንደ ስኬትም ሊታይልን ይችላል። ሁለተኛ ጋዜጠኞች ይሁን ጥያቄ ጠያቂዎች ሁላችሁንም ከአንድ ሁለት በስተቀር ሁላችሁንም እንድተዋወቃለን፣ ተቀራርበን እንድተዋወቃለን። አንዳንዶቻችሁ በግል ዋጋ እንደከፈላችሁ አውቃለሁ። በህይወት በቃሉ ከዛ በኋላም እስካሁን ድረስ እየተከታተላችሁ ህዝብን ታገለግላላችሁ። ተስፋ ሳትቆርጡ ለእኛም ለራሳችን ተስፋ እንዳንቆርጥ ምልክት ነው የምትሆኑልን፣ ተስፋ ነው የምትሆኑልን። ስለ አገልግሎታችሁ እያመሰገንኩ አሁንም ስለመጣችሁ ከልቤ አመሰግናችኋለሁ። እዚህ የተሰበሰቡት አምስታችን ብቻ ሳይሆን ብዙ ናቸው ከኋላችን ያሉ። ባለፈው ቅዳሜ እሁድ የተሰበሰብነውም ብዙ ነን፣ ያልታዩም አሉ። ይሄ ከግምት ውስጥ ይግባልን። ጥያቄ አያልቅም። ሀገራችን ጥያቄ ሰፊ ነው፣ ፈጽሞ አያልቅም። በሁለት ሰዓት ውይይት አያልቅም። ነገር ግን በጎ ውይይት አድርገናል። ጥያቄዎቻችሁንም የእናንተም ጥያቄ ብቻ አይደለም፣ የህዝብ ከህዝብ የሚመጣ ጥያቄ እንደሆነ እርግጠኛ ነኝ። በተቻለ መልክ ለመመለስ ከሞላ ጎደል ችለናል እላለሁኝ። ውስብስብ የሀገሪቷ ችግር ውስብስብ መሆኑን አሳይተናል። እዚህ ላይ ሰፊ መሆኑን አሳይተናል። ብዙ መቆሳሰል በሀገር ውስጥ እያለን ግን ብሔራዊ እርቅ ነው ፖለቲቶ ያለው። እንደዛም ሆኖ ግን ለመቀራረብ ችለናል። በሀገራችን ውስጥ ባለፉት 7 ዓመታት በተደረጉት ብሔርን ከብሔር ጋር፣ ህዝብን ከህዝብ ጋር፣ ግለሰብን ከግለሰብ ጋር፣ ፓርቲን ከፓርቲ ጋር፣ አንድን አካባቢ ከሌላ ጋር ለማጋጨት በተደረገው ስራ ህዝባችን ተከትሎ ሄዶ ቢሆን ኖሮ አንተርፍም ነበር። ኢትዮጵያ ህዝብ ግን እንደዛ አላደረገም። አሁንም ድረስ ማንነቱን ይዞ ነው የቆየው። በዛ ደረጃ አልተደራደረም፣ አልተጨራረሰም፣ አልተጨፋጨፈም። እጅግ የሚከበር ህዝብ ነው። መጨረሻ ላይ አንድ ነገር ልበል እና እዚሁ ልዝጋ። ዶናልድ ሌቪንን ታውቃላችሁ? በአንድ ስብሰባ ላይ ስለ ደም መፍሰስ ነው የተናገረው እና በ1953 የደረሰ ኩዴታ በዛን ጊዜ የጀመረ በኢትዮጵያ ውስጥ መፍሰስ የጀመረ ደም እስካሁን ድረስ አልቆመም ብሎ ሲናገር ሰምቻለሁ። ያ እንግዲህ ያ ደግሞ ከዚህኛው ዘመን በፊት ነው ይሄንን ያለው። እሱ ከዛ በፊት ነው ያረፈውና ይሄኛው ደግሞ ሲጨመርበት የሚፈሰውን ደም ማቆም ከዛ በላይ የበለጠ የሚያግባባን ነገር፣ ለዛ አንድ እርምጃ ወስደናል። ስለዚህ እናንተም ቀጥሉበት።
ጥያቄዎቻችሁ ባያልቁም ከዚህ ውስጥ ያሉትን በየቦታው ልትጠራቸው ትችላላችሁ። የበለጠ በጉዳዩ ላይ ማብራሪያ መስጠት ይችላሉ። ስለ አገልግሎታችሁ፣ ስለ ስራችሁ፣ ጊዜያችሁን ስለምትሰዉ ጥያቄን በመለስ የመጣችሁትንም ጋዜጠኞችንም እጅግ አመሰግናለሁ። ሁላችሁንም አመሰግናለሁ። መልካምም ሌላ ጊዜ ጥያቄውን ስትጠይቅ እንመልሳለን። እዚህ ላይ ያለአግባብ የቀረበውን ለዚህ ለአሁኑ ይቅርታ፣ ያለአግባብ ተረዳ ነው እንመለስበት።